አባቴ ከመሞቱ በፊት ነው ይሄንን ግዛት እንዳስተዳደር በተደጋጋሚ ነግረኝ የነበረው። አባቴ ለዚች መንደር በጣም ብዙ ዋጋ ከፍሏል። ለማንም ጸጉረ ልውጥ ለማንም ለማይመስል አሳልፈ እንዳሰጥ ይለኝ ነበር። አሁን ደግሞ በዙሪያችን የተለያዩ ጸጉረ ልውጦች አሉ። ነገ ላይ ደብቀን ዝም ካልናቸው የእጅ ቦምብ ሆነው ሊያጠፉን የሚፈልጉ። አይናችን እያየ ደግሞ መንደራችንን ለማንም አሳልፈን አንሰጥም። ስለዚህ እኛን የማይመስል የኛ ቀለም የኛ ደም የሌለውን ሰው ህፃን አዋቂ ሳትሉ ጠራርጋችሁ ከዚህ መንደር አስወጡልኝ። ለምታደርጉት ነገር በአጠቃላይ አንዳች ፍራቻ እንዲሰማችሁ አልፈልግም። ምክንያቱም እኛ መንደራችን ለመጠበቅ በመናደርገው ትግል ከጎናችን ሆነው እኛም መደገፍ ፍላጎት ያላቸው በጣም ብዙ አካላቶች አሉ። ዛሬ እኔ መኖር የእናንተ መኖር ነው። እኔ ስበላ ነው የምትበሉት። እኔ ሰላም አግኝቼ ስኖር እናንተም ሰላም አግኝታችሁ ትኖራላችሁ። አንዳች ስጋት እንዳይገባችሁ። ለምታደርጉት በአጠቃላይ መረጃ እንዳትጥሉ ብቻ ተጠንቀቁ። የሱን ክብር ማስመለስ አለብኝ። የለፋላትን መንደር ለማንም ማሳልፈን አንሰጥም። መልካም እድል። ጸጋዛብ አብርሃም ከግዛት ፊልም የተወሰደ ትወና በዚህ መልኩ አቅርቦልናል። የዳኞችን አስተያየት እንስማ። ጸጋዛብ እንዴት ነህ? አንተ እንግዲህ ከዚህ በፊት በነበሩት ሴሽኖች ውስጥ እጅግ ሶፍት የሆነ ሰው ፊትህ ራሱ የሆነ ሰብሰብ ያለ ለማኩረፍ ለማልቀስ በጣም ቅርብ የሆነ ፊት ነው። አሁን ዛሬ ያቀረብከው ግን እኔ በጣም ነው የወደድኩት። ስፔሻሊ እንድታቀርብ ከታዘዝከው ወር እንድታቀርብ ከተነገረህ ነገር ጋር በጣም ሪሌት ያደርጋል። እዛ ላይ ያለው ገጸ ባህሪ ሲናገር በጣም ሶፍት ሆኖ ለስለስ ብሎ ነው የሚናገረው፣ ግን እጅግ ጭካኔ የተሞላበት ሜሴጅ ነው የሚያስተላልፈው። ቬሪ ታፍ። ብዙ ጊዜ ሰዎች ጭካኔ ሜሴጅ ሲያስተላልፉ መልእክት የእጅ እንትን አለ፣ የድምፅ አለ። እዚህ ጋር ግን ገጸ ባህሪው ሶፍት ሆኖ የሚያስተላልፈው መልእክት እጅግ ጭካኔ የተሞላበት ምህረት አልባ ነው። በትክክል አሳይተዋል። እኔ አንተ እንዴት ከአንድ ገጸ ባህሪ ወደ ሌላ ገጸ ባህሪ እንዴት ሽፍት ማድረግ እንደምትችል ትልቅ አቅም ነው ያየሁብህ። በጣም ጎበዝ በእውነት ቴንክ ዩ ሶ ማች። እኔ እግዚአብሔርን ድጋሚ ሶስት ያየሁት ራሱን ማለት ጸጥታ ፊት ላይ ያለ እንደውም ዩትራይ እንዴ በጣም የለም ማለት ካራክተሩ እዚህ ጋር ያመጣው ካራክተር የሚናገረው ነገርና ፊቱ አይገናኝም ጭራሽ ፊቱ ላይም የለም ማለት አሁን እዛ ፊልም ውስጥ ገብተን ያን ፊልም ልክ ነው ወይ ልክ አይደለም ወይ እያልኩ አይደለም። እሱ የኔ ቢዝነስ አይደለም። አንተ ግን እዛ ጋር የተቀመጠውን ነገር አይተህ ራሱን ኮፒ ፔስት አድርገህ ኢሚቴት ቁጭ ያረክበትን እንደውም ትንሽ ያሻሻል ለማሻሻል ቆጣ ይሆናል እንጂ ሶ ናይስ። ይሄ ስቱዲዮ ድምጽ ነው የሰራው። በቃ ኢሚቴሽን ከሆነ ይሄ ነው። አንተ ብትሰራውስ ይሄን ካራክተር ብትጫወተውስ ወርዱን ብታውናውስ ምናምን አይፈቅድልህም። እሱ ቲንኪንግ ውስጥም መግባት አትችልም። ስትመርጠው ለምን ይሄን መረጥክ? አግሪ ዊዝ ሂም ግን መርጣ አምጥታ ግን አላበላሽ። ኢሚቴሽን ነው አሳይመንቱ። ከሆነ ፊልም ላይ ታዋቂ የሆኑ ሰዎች የሰሩትን ቆርጣችሁ አምጣታችሁ ስሩ ነው። እንደዚህ ኮፒ ፔስት የማድረግ የአክቲንግ አቅምን 100% ነው የምሰጥ። ቴንክ ዩ። እንኳን ደህና መጣ።
እንኳን ደህና ቆየሽኝ። እንዴት ነበር ቆይታ? ቆንጆ ነበር በጣም። ምንድነው ጥርስ ላይ ያለው? ኩላው ኩል ይተጠቀምከው? ያ የምን ካራክተር ነበር የሰራው? የዳዱ የእንግዳ ሰው ሀብቴ። እውነት ለመናገር እዛ ስቴጅ ላይ ከበስተጀርባ ሆነን እያየንክ ነበርና የነበረ ቆይታ ቆንጆ ነበረ። አንተ ዳኞች እንደጠበቃቸው መልስ ሰጡ ወይስ ምን ነበር? ኦኬ ስመጣም የነበረው ኢሚቴሽን ስለሆነ ምን ያህል ይሃን ካራክተር ኢሚቴት አድርጌዋለሁ የሚለውን ነገር ብቻ ነው ፎከስ አድርጌ የሰራሁት። እንደ ሰምተሽው ከሆነም ሞር ስሜት የሚያጫውት ብትመርጥ ብለው ነበርና አላማው እዚህ ጋር የኔን ስሜት ሳይሆን ኢሚቴሽኑ ነው እንትን ፎከስ ያደረኩበት የነበረውና ማሂም ዳይሬክትሊ ኮፒ ፔስት አድርገዋል ብላኛለችና ምን ያህል ኮፒ ማድረግ እንደቻልኩ ስላየሁበት በጣም ደስተኛ ነኝ። ከጥቂት ደቂቃዎች በኋላ ውጤት እንሰማለን። ያንተ ስሜት ምንድነው? ያ አልፍ ያለው በቃ አልፍ ያለው ነው። መልካም እድል እመኝልሃለሁ። አመሰግናለሁ።